ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ኤርትራን የተመለከተ መረጃ ተሰምቷል። ይሄውም የኢትዮጵያ አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና ለሪፖርተር ጋዜጣ በሰጡት ማብራሪያ በተለይም ደግሞ ኤርትራ ከኢትዮጵያ ስትለይ የነበረውን ሁኔታና የኢትዮጵያን የባህር በር ጉዳይ እንዴት ከኤርትራ ጋር ሊጠቃለል የቻለበትን መንገድ በተመለከተ ወቅቱ የነበረውን ሁኔታ ከጅምሩ እስከ መጨረሻው በዝርዝር አስረድተው ይህ ጉዳይ በተለይ ደግሞ የአሰብ ወደብ ጉዳይ በልዩነት የሚታይ ጭምር እንደሆነ አስቀምጠው ነበር ያሉትን ሁኔታ ገልጠው አብራርተው አስረድተዋል። በዝርዝር የማስደምጣችሁናል። በሌላ በኩል የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል አቶ ጌታቸው ረዳን በተመለከተ ንግግር አድርገዋል። ወይን ለተባለውና የህወሓት ልሳን ለሆነው ሚዲያ ቃለ ምልልስ የሰጡት ዶክተር ደብረጽዮን ገብረሚካኤል ስለ አቶ ጌታቸው ረዳ ምን አሉ? የምታደምጡት ሌላኛው መረጃ ይኖራል። እስከ ፍጻሜ ቆዩ። እነዚህንና ሌሎችን በርከት ያሉ መረጃዎችን አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በኢትዮጵያና ኤርትራ በተለይም የአልጀርሱ ስምምነትና የአሰብ ወደብ ጉዳይ የድንበር ማካለሉን ጉዳይ በተመለከተ የኢትዮጵያው ዲፕሎማት አምባሳደር ጥሩነህ ዜና ለሪፖርተር ማብራሪያ ሰጡ። በኢትዮጵያና ኤርትራ መካከል እየቀጠለ በመጣው ውጥረት የኢትዮ ኤርትራ የድንበር ውዝግብ የቀደመ ጦርነትና የአሰብ ወደብ ጉዳይ ጥያቄዎች እየተነሱ እንደሚገኙ የሚታወቅ ሲሆን ይህንን በሚመለከት ከሪፖርተር ጋዜጣ ጋር ቆይታ ያደረጉት አንጋፋው የቀድሞ ዲፕሎማት አምባሳደር ጥሩነህ ማብራሪያዎችን በሰፊው የሰጡ ሲሆን ከኢትዮ ኤርትራ ጦርነት በኋላ በአልጀርስ ስምምነት አማካኝነት የድንበር ኮሚሽን ሲቋቋም በቅድሚያ ኃላፊነቱ የነበረው ኢትዮጵያና ኤርትራ ያቀረቡትን ሐሳብ በመመልከት ትክክለኛው የቱ ነው በሚል በመለየት ሐሳቡን ለመንግስታቱ ድርጅት የጸጥታው ምክር ቤት እንዲሁም ለአፍሪካ ህብረትና ለአሜሪካ መንግስት ማቅረብ እንደነበረ አስታውቀው በዚያም መሰረት በተለይም የመንግስታቱ ድርጅት የጸጥታው ምክር ቤት ውሳኔ እንዲፈጽም እንደሚያግዘው ጠቅሰው በጥፋተኛው አካል ላይ በሚደረግ ምርመራ አማካኝነት የማይሻርና ገዢ ውሳኔ እንደሚተላለፍ በማስታወስ ከድንበር ኮሚሽን ባለፈ የጠፉ ንብረቶችን በማጣራት ውጤቱን የሚያሳውቅ እንዲሁም በሀገራቱ መካከል ነፃ ዞን እንዲመሰረትና በተለይም በአፍሪካ ህብረት የሚመራ የተባበሩት መንግስታት ድርጅት የሚያስተዳድረው የሰላም አስከባሪ ኃይል እንዲቋቋም የወሰነው የአልጀርሱ ስምምነት እንደነበር አስታውሰው ነገር ግን ስምምነቱ በዚህ ሁኔታ እንዲሆንና በማን እንዲረቅ እንደተደረገ በግልጽ እንደማያውቀው ነገር ግን ጉዳዩን የሚያውቁት በወቅቱ የነበሩ ጠቅላይ ሚኒስትር እንዲሁም የውጭ ጉዳይ ሚኒስትሩና ከርሳቸው ጋር አብረው የሄዱ የህግ ባለሙያዎች ብቻ እንደነበሩ ጠቅሰዋል። ምንም እንኳን በወቅቱ በአውሮፓ የነበሩ ቢሆንም የድንበር ኮሚሽን ውጤትን ተልኮ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ካሳለፈ በኋላ ለአፈጻጸም ወደ ጉዳዩ እንደገቡ የሚያስታውሱት አምባሳደሩ የኢትዮጵያና ኤርትራ የድንበርና የወደብ ጉዳይ ከምንም በላይ ነው ሲሉ
ቀደም ሲል ኢትዮጵያ ከኤርትራ ጋር በፌዴሬሽን በተዋሃደችበት ወቅት ጉዳዩን የወሰነው በፓሪስ ተሰብስቦ የሰላም ስምምነት ያደረገው አካል እንደነበረ ጠቅሰው እነዚህ አካላት በተለይም ከቅኝ ግዛት ወቅት ከፋሺስት ጋር ተዋግተዋል ተብለው የተለዩ 17 ሀገራት እንደነበሩና ከነዚህም ሀገራት ዝርዝር ውስጥም ኢትዮጵያ አንዷ እንደነበረች በማንሳት በፓሪሱ ስምምነት ጣሊያን በቅኝ ግዛት የያዘቻቸውን ሀገራት እንድትለቅና ባደረሰችው ጥፋትም ለሁሉም ሀገራት 360 ሚሊዮን የአሜሪካን ዶላር ካሳ ስትከፍል ኢትዮጵያ 25 ሚሊዮን የአሜሪካን ዶላር እንድታገኝ ሲወሰን ሀገራቱ ግን እንዴት ነፃነታቸውን እንደሚያገኙ መቀጠልም እንደሚችሉ በስብሰባው በቀጥታ መወሰን ባለመቻላቸው አሸናፊ ሀገራትና ከአሸናፊ ሀገሮች ጋር ሆነው የተዋጉ 17ቱ የተባበሩት መንግስታት ድርጅት ሲከፈት ጉዳያቸው በተባበሩት መንግስታት ድርጅት ቀርቦ እንዲወሰን ማድረጋቸውን አስታውሰው ጉዳዩ ለድርጅቱ ሲቀርብ በመንግስታቱ ድርጅት አማካኝነት ኮሚሽን እንዲቋቋም ሲደረግ ኮሚቴው ወደ ኢትዮጵያ እንዲሁም ወደ ኤርትራ በመምጣት ህዝቡን አነጋግሮ መንግስትንም በማወያየት ውሳኔያቸውን እንዲያቀርቡ ቢደረግም መስማማት ባለመቻሉና ሀገራቱ ከኢትዮጵያና ኤርትራ መልስ ለተባበሩት መንግስታት ድርጅት የሚያቀርቡት ምክረ ሐሳብ ተመሳሳይ ሊሆን አለመቻሉን ጠቅሰው ለምሳሌ ያክል ኖርዌይን የጠቀሱት አምባሳደሩ ኖርዌይ በወቅቱ በኢትዮጵያና ኤርትራ በመገኘት ጉዳዩን ካየች በኋላ ወደ ድርጅቱ ያቀረበችው ምክረ ሐሳብ ኤርትራ ከኢትዮጵያ ጋር ትዋሃድ የሚልና የቀሩት አካባቢዎች ጉዳዮችም ለወደፊት ይወሰኑ ስትል በወቅቱ ማይናማርና ደቡብ አፍሪካ በዚህ ሐሳብ ተስማምተው እንደነበረም ተመልክቷል። ይሁንና በዚሁ ጉባኤ ሱዳንን በቅኝ ግዛት ስታስተዳድር የቆየችውና በመንግስታቱ ድርጅት ከፍተኛ ተጽዕኖ የነበራት እንግሊዝ የወደብ ቦታዎቹ አንዳንድ አካባቢዎች ወደ ኢትዮጵያ እንዲጠቃለሉና የቀሩ ቦታዎች ደግሞ ወደ ሱዳን እንዲሄዱ በማድረግ አካባቢውን በግዛቷ ስር ለማስገባት የሚያስችላትን ጥያቄ አቀርባ የነበረ ቢሆንም ይህ ጥያቄ በተለይም በኢትዮጵያ በኩል በከፍተኛ ቁጣና እንቢታን የተስተናገደበት መሆኑን ተከትሎ እንግሊዛውያኑ በዚህ ቂም በመነሳት ኤርትራና ኢትዮጵያ ከሚዋሃዱ ይልቅ በፌዴሬሽን ይተዳደሩ የሚል ምክረ ሐሳብ ጭምር በአራተኛው የመንግስታቱ ድርጅት ጉባኤ ላይ በማቅረብ በ60 ሀገራት ድምጽ ሲቆጠር 46 የሚሆኑት በዚህ ሐሳብ እንዲስማሙ ግፊት ማድረጋቸውን ያስታወቁት አምባሳደሩ ለፌዴሬሽኑ የሚሆን ህገ መንግስት ደግሞ ቦሊቪያ እንድትቀርጽና በህገ መንግስቱ መሰረትም ሁለቱም ተስማምተው እንዲቀጥሉ ሲወሰን በመንግስታቱ ድርጅት በአሜሪካም ጭምር በከፍተኛ ድምጽና ድጋፍ መጽደቁን በማንሳት በወቅቱም ከሁለተኛው የዓለም ጦርነት በኋላ የኢትዮጵያ መንግስት ከአሜሪካ ጋር ጥብቅ ግንኙነት ስለመሰረተ አሜሪካም ሂደቱን ስትደግፍ መቆየቷም ተጠቅሷል። ይሁንና ከኢትዮጵያና ኤርትራ ጦርነት በኋላ በኢትዮጵያ መንግስትም በኩል ቢሆን የቀረበው የድንበር ጉዳይ ትክክል አይደለም የሚሉት አምባሳደሩ የፓሪሱ ስምምነት ኢትዮጵያ ጣሊያንን ማሸነፏን ታሳቢ ያደረገ እንዲሁም ኢትዮጵያ የባህር በርና ወደብ እንደሚያስፈልጋት በግልጽ ያስቀመጠ ብሎ ኤርትራ ራሷን ችላ አትቆምም ሲል በመንግስታቱ ድርጅት ደረጃ የወሰነ እንደነበር ማስታወሰው ውሳኔው ከቅኝ ግዛት ድል በኋላ የቀረበ እንጂ በቅኝ ግዛት ወሰን ወቅት የተቀመጠ አለመሆኑን ጠቅሰው በወቅቱ በፌዴሬሽን እንዲጣመሩ የተወሰነው ውሳኔ የኤርትራን ህዝብ እንዲሁም ሌሎችን ሀገራት ሳይቀር በማነጋገር በማሳተፍ ሁሉም አካላት የተስማሙበትና የኤርትራ ህዝብም የፈቀደውን ውሳኔ ከአመታት በኋላ የኢትዮጵያ መንግስትም ጭምር አፍርሶ አዲስ ውሳኔ እንዲወሰን ህጋዊ ስልጣንም ሆነ አግባብ እንዳልነበረው አስታውሰዋል። በመንግስታቱ ድርጅት በብዙ ሀገራት ትብብርና ጥናት የተደረሰውን የውህደት ውሳኔ ካሳለፈው የፓሪሱ ስምምነት በኋላ ከኢትዮ ኤርትራ ጦርነት ወዲህ ራሱ የኢትዮጵያ መንግስትም ጭምር ኢትዮጵያ የባህር በር አይገባትም በሚል ጉዳዩን ወደ አዲስ ውሳኔ እንዲመራ ማድረጉን ሀገሪቱን ለማዳሄት የተደረገ የረጅም ጊዜ ሴራ ጭምር እንደሆነ የገለጡት አምባሳደሩ ህጋዊ መሰረት ጭምር እንዳልነበረው ከስር መሰረቱ አስረድተው ከሰሞኑም ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የባህር በር እንድናጣ የተደረግንበት አግባብ ህጋዊ መሰረት ወይም ሰነድ ያለው ውሳኔ አይደለም ማለታቸውን ተከትሎም በወቅቱ በኢትዮጵያና በኤርትራ ድንበር እንዲሁም የወደብ ጉዳይ ጋር ማን ከማን ጋር ተደራደረ ብሎ መጠየቅም ግራ ያጋባል። በሁለቱም ወገን ስልጣን ላይ የነበሩት አንድ አይነት ናቸው ሲሉ ጠቅላይ ሚኒስትሩ
በወቅቱ በኢትዮጵያ ትክክለኛ ፓርላማ ያልነበረና ህጋዊ መንግስትም ያልተመሰረተ በመሆኑ ብሎም ህዝቡ ባልተስማማበት ሁኔታ በተለይም በዚህ ትልቅ ሀገራዊ ጉዳይ ላይ የሽግግር መንግስት ሆነው የመወሰን ህጋዊ ስልጣን ነበራቸው ወይ በሚል ማንሳታቸውን ተገቢነቱን እንደሚያምኑበት አምባሳደሩ ጠቅሰው እነርሱ የሄዱበት ማለትም ኤርትራን አስነስተው የራሳቸውን መሬት ከእጃችን ቀምተው እንደወሰዱት ሁሉ አሁንም እንደዚያው ይህ መሬት የኛ ነው ለማንም አሳልፈን ህጋዊ አግባብ የሰጠንበት ሁኔታ የለም በሚል ጥያቄ ከማንሳት የሚከለክለን አንዳች ዓለም አቀፍ ህግ የለም ሲሉ ኢትዮጵያ የወደብ ጥያቄዋን ማንሳቷ ህጋዊ ጭምር እንደሆነ አመልክተው ይህ ሁኔታ እንደማይቆምም አሳስበዋል። በሌላ ዜና በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ዕውቅናውን የተነፈገው ህዝባዊ ወያኔ ሓርነት ትግራይ ህወሓትን የሚመሩት ዶክተር ደብረጽዮን ገብረሚካኤል የፓርቲው ልሳን ከሆነው ወይን ጋዜጣ ጋር ቃለ ምልልስ ያደረጉ ሲሆን ከወይን ጋር ባደረጉት ቃለ ምልልስ አቶ ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ጌታቸው ረዳን በተመለከተ ንግግር አደረጉ። ዶክተር ደብረጽዮን ገብረሚካኤል የቀድሞ የትግል አጋራቸው የሆኑትን አቶ ጌታቸው ረዳን በዚሁ ቃለ ምልልሳቸው ለመጀመሪያ ጊዜ ሲወቅሱ በስም ጠርተው የተደመጡ ሲሆን በተለይም ደግሞ አቶ ጌታቸው ረዳ ከማዕከላዊ መንግስት ጋር ተቀራርቦ መስራት መምረጡንና ዳግም ጦርነት በትግራይ ክልል መካሄዱን እንደማይደግፍ ከመግለጽም ባሻገር ከህዝባዊ ወያኔ ሓርነት ትግራይ ህወሓት ተለይቶ ከትግል አጋሮቹ ጋር በጋራ በመሆን ስምረት የተሰኘ ፓርቲ ማቋቋም ይታወቃል። ይህንን ተከትሎ ዶክተር ደብረጽዮን ገብረሚካኤል ቁጣ በተቀላቀለበት አንደበት በወይን ሚዲያ ሲናገሩ ጌታቸው ረዳ ስለ ትግራይ ግድ የለውም ስለተፈናቀሉት ሰዎችና ስለ ትግራይ ሉዓላዊ ወሰንም ምንም ግድ የሌለው ሰው ነው ምክንያቱም የብልጽግና ባለስልጣን ስለሆነ ነው በማለት ተችተዋል። በሌላ በኩል የፌደራል መንግስቱ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከኤርትራ መንግስት ጋር ጥምረት እንደፈጠረ አድርጎ የሚያወራው ሐሰት ነው እኛ ኤርትራ መንግስት ጋር ምንም አይነት ጥምረት አልፈጠርንም ያሉት ዶክተር ደብረጽዮን ገብረሚካኤል ጸምዶ በተሰኘ ህብረት ከኤርትራ ጋር ያደረጉት ያለውን ስምምነትና ሂደትን ፈጽሞ ትክክል አይደለም ሲሉ አስተባብለዋል። ሰሞነኛው የአፋር ውጥረት መከሰቱን ተከትሎ አቶ ጌታቸው ረዳ ህወሓትን በጽኑ ያስጠነቀቁ ሲሆን ቀድሞውንም ህወሓት በተለይም ደግሞ የአፋር ክልል ላይ የተለያዩ አካባቢዎችን በቁጥጥር ስር አድርጎ እንደሚያዣ ሊጠቀምባቸው ይፈልግ ነበር በማለት ያጋለጡት አቶ ጌታቸው ረዳ አሁንም ያን ያደረገ ይገኛል ይህ ኋላ ቀር ቡድን ሲሉ ጠርተውታል። አቶ ጌታቸው ረዳም ህወሓት ከዚሁ እንቅስቃሴው በአስቸኳይ እንዲታቀብም ማሳሰባቸው ይታወቃል። በሌላ ዜና ከሩሲያ ጋር በውጊያ ላይ የሚገኙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዓለም ይድረስልን ዛሬ በ450 ድሮንና በ45 ሚሳኤል ተደብድበናል ሲሉ ተናገሩ። የዩክሬኑ ፕሬዝዳንት ዜሌንስኪ በማህበራዊ ትስስር ገጻቸው ዛሬ ከሰዓታት በፊት ባስፈሩት ጽሑፍ እንዳሉት በዲኒፕሮ ከተማ ላይ የሩሲያ ኃይሎች የመኖሪያ ህንጻዎችን ሙሉ በሙሉ አውድመዋል። በዚህም ህፃናትን ጨምሮ 11 ሰዎችም ሞተዋል በማለት ገልጸዋል። ሲቀጥሉም በካርኪቭ ግዛት ደግሞ ሌላ አንድ ሰው ህይወቱ ማለፉን የጠቆሙት እኚሁም ፕሬዝዳንት በኬቭና በፖልታቫ ከተሞችም ደግሞ የቆሰሉ ሰዎች በከፍተኛ ሁኔታ እንዳሉም አስታውቀዋል። ሩሲያውያን በዚህ ብቻ ሳይወሰኑ በዲኒፕሮቭ ከተማ በኪሮኮቭን እንዲሁም በሚኮላቭ በሱሚና በሚባሉ ግዛቶችም ላይ ከፍተኛ ጥቃት ከሩሲያ መፈጸሙንና በኦዴሳ ጭምር ሌሊቱን ከባድ ድብደባ እንደነበረ ገልጸዋል። በአጠቃላይ 450 ድሮንና በ45 የተለያየ አይነት ከባድ ሚሳኤል ሩሲያ ድብደባ ስትፈጽምብን አድራለች በማለት ያስታወቁት ዜሌንስኪ ጨምረው የጠላት ሩሲያን ኢላማዎች አሁንም አልተለወጡም፣ የሰላማዊ ሰዎች ህይወት፣ የመኖሪያ ህንጻዎችን፣ የኃይል መሰረተ ልማቶችና የነዳጅ ማጠራቀሚያ ታንከሮችን ኢላማ አድርጋለች ካሉ በኋላ ጉዳዩ ለዚህ የሚሆን ገንዘብ ሩሲያ ያላት መሆኑ ነው ብለዋል። ይህንን የገንዘብ ምንጭ ለማድረግ አሁንም ማዕቀብ ሊጣልባት ይገባል፣ ዓለም ሊያድነን ይገባል ብለዋል። ዜሌንስኪ መልእክታቸውን ሲቀጥሉ የአውሮፓ ህብረት እንዳይንቀሳቀስ ባገደው ገንዘብ ላይ ውሳኔ ማሳለፍ አለበት፣ ተጨማሪ ማዕቀብ መጣልና
የዩክሬን የመከላከያ አቅም ማጠናከር አለበት ብለዋል። አሁን ሩሲያም በየቀኑ በኃይል መሰረተ ልማቶቻችን ላይ ከባድ ጥቃት እያደረሰችብን ያለችው ዓለም እንዴት ይህንን በዝምታ ይመለከታል ብለዋል ዘለንስኪ። አሁን ላይ ታዲያ ተጨማሪ መሳሪያ እርዳታ እንዲሰጣቸው ከዚህም ባሻገር ሩሲያ ላይ ሌሎች ተጨማሪ ተደራራቢ ማዕቀቦች እንዲጣሉ ጠይቀዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል